ውሃውን ታቅፎ አይናኑ ማየት ለአንድ ሀገር ምን ያመጣል? ቀይ ባህር ለኛ አዲስ አይደለም፣ የነበርንበት እንደውም ወንዛችን ነው፣ ሀገራችን። አቅሙ ጉልበቱም ጡንቻውም እያለ ለምንናል እንፍታው። ሮጦ ጉያ የሚገቡት ካይሮ ነው። ኢትዮጵያን በተመለከተ የባህር በር ጥያቄ አሁን ጎላ ብሎ ሪሊ ትልቅ አጀንዳ ሆኖ የተነጋገርንበት ነው። የራሱ እንደ አንድ ስኬት አድርጌ ነው የምወስደው። ለምን በዚህ ጉዳይ ላይ ብዙ መነጋገር አልነበረምና ነው። እንግዲህ ኢትዮጵያ እንደ አንድ ሉዓላዊ ሀገር መብት አላት ወደ ኒረስት ወደ ሆነው ወደሚቀርበው ውሃ ማለት ውቅያኖስ ሊሆን ይችላል። እኛ ግን ሬድ ሲ ነው የምንለው ባህር ነውና ቀይ ባህር አካባቢ የመውጣት የመግባት መብት በዓለም አቀፍ ሕግ ተቀምጧል። ይሄም በዩናይትድ ኔሽን ኡንክሎስ ነው የምንለው ዩናይትድ ኔሽን ኮንቬንሽን ኦን ዘ ሎው ኦፍ ዘ ሲስ መሰረት መብት ኢትዮጵያን ብቻ ሳይሆን ለ44ቱ ለጠቅላላ ሁሉ መብት የሚሰጥበት ሕግ አለ። አንሪስትሪክትድ ያልተገደበ አክሰስ ቱ ደሲ መውጣትና መግባት ውሃ በር ያላቸው ሀገራት ግዴታና ኃላፊነት እንዳለባቸው ያስቀምጣልና ኢትዮጵያን በዛ መንፈስ ነው የምትጠይቀው። ይህን ካልኩ በኋላ ሁሌ እንዳይረሳ በደንብ ማስመር ያለብን ነጥብ ምንድን ነው? ኢትዮጵያ 34 ዓመት ወዲህ ነው እንጂ ውሃ በር የሌላት ውሃ በር ያላት ለሺህ ዓመታት 3000 ዓመት ታሪክ ያላት ሀገር ለቀይ ባህር አዲስ የሆነን ሀገር አይደለንም። አሁንም አክሰስ ቱ ደሲ ኖረን ስንል ወደ ቀይ ባህር ቤታችን እንመለስ ነው እንጂ ያልነበርንበትን ውስጥ እንግባ እንዋኝ አይደለም። የነበርንበት ውቅያኖስ ነው። ኢትዮጵያ የንግድ መርከቦች የሚንቀሳቀሱበት ድሮ በተለይማ ድሮማ በሞተር በሌለበት ጊዜ በሴሊንግ ሺፕስ በነበሩ ጊዜ ወደ ሮማን ኤምፓየር ስልጣኔ የግሪኮች ድረስ ሁሉ ኢምፖርት ኤክስፖርት የምናደርግበት በገልፍ ኦፍ አደን ሰላጤ የህንድ ሳብኮንቲነንት ሶኮትራ ሁሉ ዞረን ኢንዲያን ኦሽን የህንድ ውቅያኖስ የኛ መርከቦች የሚመላለሱበት ነበር። በተጓዳኝ ደግሞ ባኳያው ደግሞ የኢትዮጵያ ሚሊተሪ ኃይል ባህር በጊዜው የነበረው ባህር ኃይል ቀይ ባህርን ከላይ እስከታች የማይበገር አንደኛ የሚባል ከግብጽ ቀጥሎ ጠንካራ ባህር ኃይል እንዲሁም ከጅቡቲም አልነበረችም በወቅቱ። የመንም ባህር ያላት ሀገር ናት። የመንም እንደ ኢትዮጵያ ጠንካራ ናቫል ኃይል አልነበራቸውም ባህር ኃይል። ስለዚህ አንቱ ተብሎ ቢጠራ ቶፕ 3 ውስጥ የምትወድቅ ጠንካራ የባህር ኃይል በምዕራብ መርከቦች የታነጸ አመራሩ፣ ኦፊሰሮቹ፣ ካፕቴኖቹ ውጭ የተማሩ በሙሉ ነበሩ እና የኢትዮጵያ መርከቦች የጦር ኃይል መርከቦች እስከ ኢራን ድረስ እስከ ዲየጎ ጋርሲያ ደቡብ፣ ሰሜን ደግሞ እስከ ባንዳር አባስ ድረስ የምንንቀሳቀስ አውሮፓ ድረስ አሜሪካ ድረስ የሚሄዱ ነበሩ ለማለት ነው። ስለዚህ ለመንደርደሪያ ያህል ኢትዮጵያ በዚህ መልክ ፕሬዘንሳችን መኖራችን እየተረጋገጠ የትናንት ሳይሆን ዘላለማዊ የተረጋገጠ ግን በነበረው ሁኔታ ባለፈው 34 ዓመት ቀይ ባህር የምንለው የአሉላም የሚገዙት ሀገር የነበረው ባህረ ነጋሽ ቀይ ባህር ላይ በተፈጠረው ሁኔታ ኤርትራ ክፍለ ሀገር ተገንጥላ ስትሄድ ከዛን ጊዜ ጀምሮ ተለየን ማለት ነው እንጂ በቦታው ነበርን ለማለት ነው። የኡጋንዳው ፕሬዚዳንት ሙሴቬኒ ኡጋንዳ አክሰስ ቱ ደሲ ያስፈልጋታል፣ ወደ ህንድ ውቅያኖስ የኛም ቤት ነው፣ እኛን ይመለከተናል ብሎ መናገራቸው ነው። እንግዲህ እዚህ ላይ ኢትዮጵያ የኛ ውስጥ ያለው ካምፔን እንደ ጥሩ ሽቶ ናኝቷል እዛ ድረስ ነው ምነው ወይ እንደ ጥሩ ልብስ ተቀብቷል። የኛ ሀሳብ ወደ እሳቸው ሄዷል። ኢትዮጵያ እንዳለችው ባይሉም ቅሉ ማለትም የለባቸውም፣ ግን ፋቁ ሄኖ ለማለት ነው። እና እሳቸው እንዴት አድርገው ነው ያስቀመጡት? አንድ ኡጋንዳ መብት እንዳላት ተዘግታ መቀመጥ እንደማትቀበል ይህንንም ያስቀመጡት በምሳሌነቱ ህንድ ውቅያኖስ ላይ ያሉ ሀገራት ማለት ኬንያ፣ ታንዛኒያ ማለት ነው፣ ሞዛምቢክ እያለ ይቀጥላል ወደታች። እናንተ ሀገራት አክሰስ ኮስት የሚኖራችሁን ቅሉ፣ ይሄ ግን የኛም ሀብት ነው፣ ህንድ ውቅያኖስ የኛም አካል ነው፣ ኦን እናደርገዋለን በሚል መልክ አስቀምጠውታል። ሁለተኛ ይህን ተግባራዊ ለማድረግ እንታገላለን፣ ካስፈለገም እስከ ጦር ኃይል ድረስ ጉልበት ድረስ
ከመጠቀም እንደማንመለስ ብለው በተለይ በጣም በሚገርም ሁኔታ ፊት ለፊት ያስቀመጡት ሀገር ቢኖር ማንን ነው? ኬንያ ላይ ነው ያተኮሩት። ይሄ ለየት ያደርገዋል። በዚህ መልክ ሀገራት ትንሽ ዲፕሎማቲክ ስርዓትና ፕሮሲጀር አለውና በዛ መልክ ነው የሚቀመጥ። የእሳቸው ግን በጣም ብለንት የሆነ ፊት ለፊት በዛ መልክ ኬንያ ላይ ነው እጃቸውን ወይ ጣታቸውን የጠነቆሉት ማለት እንችላለን። የዚህ ሪስፖንስ 3 ቀን በ2 ቀን ውስጥ የኬንያ ፕሬዚደንት ዊሊያም ሩቶ ምላሽ ሰጥተዋል። ምላሻቸው ደግሞ የሚደንቅ ነው ማለት አይ የኛ ነው፣ እንሞታለን፣ አናቃምስም፣ አትጠቀሙም፣ እናንተ ማናችሁ? እኛ ተፈጥሮም ሆነ ታሪክ ኮሎኒያሊዝም ሰጥቶናል። ወጊድ መልክ ሳይሆን በደስታ ወንድሞቻችን ናችሁ፣ ውሃው ለሁላችንም ይበቃናል፣ ህንድ ውቅያኖስ ደስ እያለን የእናንተን መዘጋትኛ ይቆጠቁጠናል በሚል በቅንነት ላይ ተመሰረተ። በሚገርም ሁኔታ በቅንነት ላይ ቤታችሁ ነው ቤታችሁ ነው እስከ ማለት ደረጃ ድረስ የደረሰ ሪሊ ብዙ አፍሪካን ሀገራትንም እኛም ኢትዮጵያ ያለነውም ያነቃቃና የሚያስደምም የሚያስገርም ንግግር ነው ያደረጉት። ለዛም ምላሽ ደግሞ ሙሴቬኒ ደስታቸውን ገልጸዋል። እና ምንድነው የሚያሳየን? ውሃው በቂ ነው፣ የሂዩማኒቲ ንብረት ነው። ቀይ ባህር በለው፣ ፐርሺያን ገልፍ በለው፣ ኢንዲያን ኦሽን፣ ህንድ ውቅያኖስ በለው፣ ዋናው የሚጎለው ከሀገራት ቅልቦናና ቅንነት ነው። ቅንነት ያላቸው ሀገራት አሉ፣ የሌላቸው ደግሞ አሉ። እንግዲህ ከኢትዮጵያ ጋር ማዛመድ ነው ወንድሜ ለጠየቀው። እኛ ደግሞ ጣፋንታችን ሆኖ የኢትዮጵያን ህመም ብሎ ለማወቅ የማይፈልግ በእሺ ነገ ሰላም ሁሉ ዘርግተን በአዲሷ ኢትዮጵያ አስተዳደር የዛሬ 8 ዓመት ገደማ ዶክተር አብይ ፕራዮሪቲ አድርገው ከሰጡት አንዱ ምንድነው ከኤርትራ ጋር ያለውን ቁርሾ በሰላም ለመፈጸም ነው። አስመራ ድረስ ሄደው ከዛም ተመላልሰው ከአስመራም ፕሬዝዳንት ኢሳያስ መጥተው ከዛም እንደገና ደግሞ በአንዱ ትሪፓቸው አሰብ ድረስ ሄደው አይተው በግልጽ አስቀምጠው ምን ያህል አሰብ ለኢትዮጵያ እንደምትጠቅም ሰውየው ባሉበት ነው። በድብቅ ሳይሆን በደባ መልክ ሳይሆን በኩለ ሌሊት ድቅድቅ ባለ ጨለማ ሳይሆን በገሃድ የዓለም ፕሬስም ባለበት ህዝቡም የነሱም የኛም ታዛቢ ባለበት መልክ ነው ያስቀመጡት። እሺ ነገ እስካሁን እንግዲህ እሺ ነገ እዚህ ደረጃ አድርሶናል ማለት ነው። የሚገርም ሁኔታ ነው። ውሃውን ታቅፎ አይናኑ ማየት ለአንድ ሀገር ምን ያመጣል? እንደ ጅቡቲ እስከ 2 ቢሊዮን ከ1.5 እስከ 2 ቢሊዮን ዶላር ደረጃ ድረስ ገንዘብ መሸምጠጥ በየአመቱ መቁጠር መስፈር እያለ ያን ገንዘብ ደግሞ ለሀገር እድገት መዋል ጅቡቲም ሆነ ማነው ኤርትራ በጣም ትንንሽ ሀገራት ናቸው። ያን መጠቀም ሲቻል ውሃውን ታቅፎ ማደርና መዋል አይናኑ ማየቱ ምን ዋጋ አለው ወደ ገንዘብና ወደ ንግድ ካልተለወጠ? እንግዲህ የሚያሳዝነው እዚህ ላይ ነው። ቅልቦና ባንዱ ይጎላል፣ በኬንያ ግን ሞልቶ ተርፎ ይፈሳል። ኤርትራም እንግዲህ መቼም አንቀጥለም። ሰላም ሲመጣ አትሊስት የመንግስት ለውጥም ሆኖ ኖሮ ቅልቦና ያለውና የኢትዮጵያ ህመም የሚሰማው ወንድማዊ መንግስት ሲመጣ ያኔ ምላሽ የምናገኝ ይሆናል። አሁን ግን በዚህ ነው መታየት ያለበት ማለት ፈልጋለሁ። እንዳልኩት አሁንም ደግመዋል። ቅንነት፣ አንድ ቃል ቅንነት ማለት ጉድዊል ይላል ፈረንጅ። ጥሩ ማሰብ ለወንድም ለጎረቤት፣ በተለይ ከሩቅ ዘመድ እንደሚባለው ለክፉም ለደጉም ደራሽ ማን ነው? ኢትዮጵያ ናት። አሁንም በውስጣዊ ችግራቸው ውስጥ አንገባም። ነገር ግን አገራቸው ውስጥ ችግር ሲመጣ አንደኛ መሸሻ መጠጊያ ሀገር የሆነው ማን ነው? ኢትዮጵያ ነው። እዚህ አዲስ አበባ በ3 በ4 በ5 ኪሎ ሜትር አሁን ከእናንተ ስቱዲዮ አካባቢ ጀምረን ብንል በየመንገዱ ኤርትራኖች እናገኛለን። ኢትዮጵያኖች ወንድም ብለን የምንቀበል በፊትም አሁንም። ይሄ ምንድነው? ቅንነት ነው። እኛ መሰረቱ አሁንም በቅንነት ነው የምንቀርበው። ስለዚህ ቅንነት ይጎላልና የኤርትራ መንግስት የሚማረው ነገር የሚወስድ ነገር ቢኖር ልቡን ከፍቶ ልቡን ማደንደን ሳይሆን ቀዝቃዛ ልብ ሳይሆን ልቡን ከፍቶ ከኢትዮጵያ ደግሞ ህዝብ የትም ቢሄዱ ወንድም ህዝብ አይገኝም። ለኛም እንደዛው ነው። ማን ነው ከኢትዮጵያና ኤርትራ ተገልጿል እኮ ተደጋግሞ ተነግሯል። ባህላችን፣ ቋንቋችን፣ መዋለዳችን የመሳሰሉ ሁሉ እንደ አንድ ሀገር እኮ ነው የሚቆጠረው። እውነቱን ለመናገር የሆነው ታሪካዊ ክስተት ሆኗል እንጂ ከዚህ የበለጠ የሚቀርብ ህዝብ የለምና ለእንደዚህ አይነት የዋህ ደግ የነሱን ጥቃት እንደ ጥቃት ለሚቆጥር የኢትዮጵያ ህዝብ
ነገ እኮ ኤርትራ አንድ ሀገር የመን ተነስቶ ሉጋ ቢል እኮ ቅሬታ እኮ ኢትዮጵያ ህዝብ ነው የሚያሰማው። እንደውም የሚደርስ ሁል ጊዜ ኢትዮጵያ ህዝብ ነው ለችግራቸው። ለዚህ ምላሽ እንጠይቃለን። ስንጠይቅ ደግሞ ፍትሃዊ ምላሽ ነው የምንጠይቀው። ጀስትስ ፍትህ ላይ የተመሰረተ ጥያቄ ምላሽ ነው የምንሻው፣ ሌላ አይደለም። እንውሰድባችሁ እንውረሳችሁ ሳይሆን በኮንትራት በኪራይ በረዥም ሊዝ በመሳሰለው በላንድ ስዋፕ መሬት በመለዋወጥ ኢቨን ኢትዮጵያ ውስጥ በጣም ፕሮፊታብል የሆኑትን ኩባንያዎች ከሁሉ ኢትዮጵያ መንግስት አቅርቧል። ኢትዮጵያን ኤርላይንስን፣ ኤሌክትሪክን፣ ገርድንም የመሳሰለውን የተወሰነ ፐርሰንቴጅ በሼር መልክ ገብተው ብዙ ገንዘብና ብዙ ጠቀሜታ እንዲጠቀሙ የማድረግ ሁኔታ ሁሉ የኛ ቅንነቱ በዚህ መልክ ተገልጿል። ከዛ በኩል ግን በሚገርም አይነት ሁኔታ እንደዚህ አይነት ቀዝቃዛ ልብ አናይም። ማን ነው ምላሽ ከዚህ ልብ አናገኝምና ኤርትራ ወንድሞቻችን ህዝቡም መቼም መታዘቡ አይቀርም። አሁን ያለው መንግስት ህዝቡን ወክላለሁ ቢል እኔ አይመስለኝም። የሚወክለው ራሱንና የራሱን መሪ ድርጅት ነው። ህግደፍ ይሉታል ፒኤፍዲጄን። ከዛ ውጪ ግን ኤርትራ ህዝብ ከሚናገረው ከሚጽፈው ከምናየው ከምንሰማው ምናየው ብዙ ቅሬታና ብዙ ቁስል እንዳለውና ብዙ መተሻሸት እንዳለ አንድ ቀን ይፈነዳ እንደሚችል ነውና ከእንግዲህ ሁሉ ጨዋታውን ኳሱም መንግስታቸው ያልተመረጠ መንግስታቸው እጅ ነውና በዚህ መልክ ይሄ መንግስታቸው ትምርት አድርጎ ቢወስደው በጣም ጥሩ ነው ላለው። ይሄ እንግዲህ የሊደርሺፕ ያመራር ጉዳይ ነው። ምን ያህል የሁለት ሀገር መሪዎች እንዴት ችግርን ለመፍታት ትኩረት እንደሚሰጡ እና ስትራቴጂና ታክቲካቸውን ያሳያል። እንግዲህ ደፈር አድርጎ የኡጋንዳው ፕሬዝዳንት ሙሴቬኒ ከኃይለ ቃል መለስ ብለው ሲናገሩ በግልጽ ሁኔታ የኬንያው መንግስት ቡራ ከረየው አላሉ። ይሄ ደግሞ የኬንያው መንግስት ሩቶ ከፍ ያለ ማማ ላይ እንዳለው ያሳያል። ማለት ስቴትስማን እንላለን፣ የበሰለ አመራር እንደ መጨፈር መጮህ ሳይሆን እንካሰላንቲያ ሳይሆን ከፍ ብለው ችግራችሁ ነው እንደሚያናግራችሁ የሚለውን ግንዛቤ ወስደው እኛ የእናንተ ችግራችን ነው፣ ወንድም ህዝብ ወንድማማች እኮ ነን፣ ስለዚህ ዶንት ወሪ በዚህ መልክ ብለው በጣም ሪሊ ከፍ ያለ ደረጃ አመራር ደረጃ ላይ እንዳሉ ለኬንያ ህዝብ ኩራት ናቸው። ለኛም ለአካባቢው ህዝብ ለአፍሪካ ኮንቲነንትም ኩራት ናቸው ነው ሁላም በዛ መልክ ነው። በአንጻሩ ግን እዛ ስትሄድ ጎሏል፣ የለም ስለ ጉዳዩ ማንሳት አልሰማም አላይም አልናገርም ብሎ ዝግ ነገር በኢትዮጵያ ላይ ደባት ብለው ምን ብለው በጣም የሚያሳዝን ሁሉ ጨለማ የሆነ ለህዝቡም ግልጽ አይደለም፣ ለራሳቸው ግልጽ አይደለም፣ ለኛም ግልጽ አይደለም። ይሄ ፖሊሲ ነው ለማለት ይከብዳል። ምቀኝነት ነው ለማለት መቼም እንደም መስመሩ መዝለል አልፈልግም። ግን ነው ወይ እንግዲህ ልቦናቸው ያውቀዋል። ኢትዮጵያ እድገታቸው አይደለም ወይ? የኤርትራ እድገት ያለ ኢትዮጵያ እድገት ምን ትርጉም አለው? የኛ እድገት ከነሱ ጋር አንድ ህዝብ ከሆነ ጋር ተጣምሮ ቢያድግ የትናየት ይደረሳል። በዛ መልክ ነው ኢሞሽናል ሳይሆኑ የነሱ መሪዎች አስበው እውነት ለኤርትራ ህዝብ እና ትውልዶች የሚቆረቆሩ ከሆነ እችን አሁን ከረንቷን ብቻ አይደለም የዛሬ 40-50 ዓመቱንም አስቀድሞ ማሰብ አለባቸው። ወደዱም ጠሉ ከኢትዮጵያ ህዝብ ጋር ነው የሚኖሩት። ለኤርትራ ህዝብ የሚጠቀመው እንደ ኬንያ እንዳደረጉት ከፍቶ በመጠቃቀም ነው እንጂ እንዲዘግቶ አልሰማው አልናገር አትናገሩ ብሎ የሚወጥሮ ሚይዝ እኔ አመራር ለማለት ይከብዳልና ሪሊ ካሊበሩ ዝቅ ያለ ይመስለኛል። ያመራሩ በጋራ ማልማት ነው የሚሉት። ኢትዮጵያንም ይመለከታል። የላሙ ፕሮጀክት አለ። ይሄም ሞምባሳ፣ ማሊንዲ የተለያዩ ፖርቶች አሉ። በሚገርም ሁኔታ ለኡጋንዳ አማራጭ የሆኑ ፖርቶች አሉ። ማሊንዲ አለ፣ ሞምባሳ አለ። ላሙ እንኳን ሊርቃቸው ይችላል። ሞምባሳ ግን ልክ ከምዕራብ ወደ ምስራቅ ቀጥ ብሎ ነው የሚሄደው። እንደገና ደግሞ በነገራችን ላይ ነገሩ እንደ ማስፋት አልፈልግም እንጂ ከታንዛኒያ ጋር ሁሉ ተፈራርመዋል። ታንጋ የሚባል ትልቅ አዲስ ፖርት እያለሙ ነው ኡጋንዳኖች። እንደው ለምን በነገራችን ላይ ሙሴቬኒ ይሄን እንዳልጠቀሱ ደጋግሜ ቼክ አድርጌ ነበር ፕሬስ ኮንፈረንሳቸውንና የተለያዩ ኒውስ አይተሞቹን ስለሱ አላነሱ። ለምሳሌ ከታንዛኒያ ጋር ተፈራርመው 1350 ገደማ ኪሎ ሜትር የሚሆን የመጀመሪያ የመኪና መንገድ ሰፊ የሃይዌይ ሁሉ የትልልቅ መኪና የሚሄድበት፣ ቀጥሎ ደግሞ ወደፊት ያው ፕሮጀክቱ ደረጃ ፌዝ 1 ፌዝ 2 እያለ ሬልዌይ ሁሉ ባቡር እስከ
ታንጋ ፖርት ማለት ደግሞ ታንዛኒያ ሰሜን ልክ ኬንያ ቦርደር ጋር ያለ እሱ ሁሉ አመቺ እንደሆነ ጥናቶች አስረድተው የኡጋንዳ መንግስትና ሙሴቬንም አምነውበት እሱ ሁሉ አለ። ለምን እንዳለን እሱ ገርሞኛል። ይሁን ግድ የለም አያንሱት። ስለዚህ ኡጋንዳ አማራጮች አሏት። ደግነቱ ምንድነው? አሁንም ታንዛኒያ ያለውን አይነት መንግስት ነው፣ ቅልቦ ነው ያለው መንግስት ነው። ኬንያም ሆነ ያለው ዳሬ ሰላምም ያለው ሆነ ናይሮቢ ያለው መንግስት ለኬንያ ነው ለኡጋንዳ ቅልቦ ነው ያለው መንግስት ነው እስካሁን አሁን ያሉት መንግስቶቻቸውና ይሄ ለኡጋንዳ ሪሊ ትልቅ እድለኞች ናቸው። ገዳላቸው ማለት ይችላል። ከሽታው ከኤርትራ ነው እንጂ የሚጎለው ኤርትራ ስለሆነ ከኤርትራ መንግስት በየባሰመርበት ይሻላል። ምላሽ እኮ በጎ ቢሆን በአንደኛ ደረጃ ተጠቃሚ እኮ የዚህ ትንሽ ሀገር ህዝብ ነው። ኢኮኖሚያቸውን እንዴት ሀገር እቅፍ ድግፍ አድርጎ ኢኮኖሚያቸውን ከፍ ነው የሚያደርገው። ኢትዮጵያ ካለው ኢምፖርትና ኤክስፖርት ፖርቱ ራሱ ይስፋፋል። ኢትዮጵያን ትሳተፋለች። እንደገና ሌበር ፓወር ሁሉ የነሱን የኤርትራን ሌበር የወዛደሩን ሁሉ ይስባል። ስራ እድል ፈጠርን ማለት ነው። በተለይ አሰብ ነው ለኛ ሞር የሚቀርበን። እንደገና ደግሞ ኢትዮጵያ ጋር አንድ አግሪመንት አድርገን ብንገባ ፖርቱን ማስፋቱ በነገራችን ላይ ኢትዮጵያ ብዙ ገንዘባችን ሀብታችንን በአፄ ኃይለ ሥላሴ ጊዜና በደርግ ጊዜም ጠፍቷል። እዛ ላይ ፖርቱን ማን ያስፋፋው? ኢትዮጵያ መንግስታቶች ናቸው። ኢምፔሪያል ኢትዮጵያም ሆነ ደርግም በጊዜው እስከ መጨረሻው እስከወደቀበት ድረስ ማለት ነው። ሰራተኛ ራሱ ከወሎ ሳይቀር ከአፋር አካባቢ ስንት ሺህ ሰራተኛ ነው የሚሄደው እንጂ ኤርትራ ራሱ ሃይላንድ ኤርትራ ለአሰብ በጣም ይርቃቸዋል። በጣም ለሎጂስቲክስም ለምንም አያመቻቸው። ያው ምጽዋና አካባቢው ራሱ ደግሞ ለኢኮኖሚ ይበቃቸዋል። እሱ አሰብ ግን ለኛ ነበር። እድገቱ ሁሉ ራሱ ያሳያል። እንደገና ብዙ እንትን ውስጥ መግባት ሳያስፈልግ ታሪክ ውስጥ ኤርትራ ስትገነጠል ራሱ አሰብ አስተዳደር ተብሎ አሁን በግ አኳያ ራሷ እኮ ኢትዮጵያ የምትጠይቅበት ብዙ ምክንያቶች አላት። እንደገና አሰብ ራሱ ኤርትራ የሚሄደችበት ሁኔታ ሁሉ መጠናት ያለበት ሁኔታ ነው። ስለዚህ ወደ ጥያቄ ሳላሰፋው ስመለስ ለኤርትራ ትልቅ እድገት ነው። ብዙ ጠቀሜታ ያገኙበታል ለኛ ኦፈር በማድረጋቸው ብዙ። አሁን እኮ ታንዛኒያ ኦፈር ሲያደርጉ ኬንያ እኮ ለኡጋንዳ ዊሊያም ሩቶ እኮ ፕሬዚዳንት ኦፈር ሲያደርግ እኮ ብልጥ ነው፣ ስማርት ነው። አስቀድሞ እኮ አስበዋል እንዴ። በነፃ እኮ አይደለም ግን ሪዝነብል በሆነ ሁኔታ እየከፈሉ ነው ኡጋንዶች። ስለዚህ የኡጋንዳና ኢምፖርትና ኤክስፖርት በኬንያ በኩል ማድረጉ እኮ ብዙ ሚሊዮን ብር የሚያገኙበት ነው የኬንያ መንግስት አንርሳ። እንግዲህ አሁን እንደውም አሁን ፉክቻ እንኳን ማለት ኔጋቲቭ ይሆናል። ፉክክር ጤናማ ፉክክር በማመካከል ይሆናል። በታንዛኒያና በኬንያ በኩል ነው። እንካችሁ ተጠቀሙ፣ ሁለቱም ገንዘብ ያገኙበታል። ጥያቄ ያነሳው ቁልፍ ጥያቄ ነው። ግብጽን በተመለከተ ያሳዝናል። ግብጽ ጥረት በታሪክም ብዙ ቁርሾ አለ። ኢትዮጵያን በተለያዩ ጦርነቶች ተራምደው አውጀው ጉንዲትና ጎራ በተለይ ጎላ ያሉትን 1875 እና 76 ስናስታውስ የአባይን ምንጭ ለመቆጣጠር በሚል አባዜ ወንድማማቾች ነን አንድ ውሃ ነው የምንጠጣው የሚሉትን ግን በተግባር ያደረጉትም እና ያሳዝናል። ህልውናቸው በአባይ ላይ ነው። እኛ እሱን አልከለከልንም። አሁንም ሬኔሳንስ ዳም ህዳሴን ስንሰራ አላማችን ምንድነው? ኤሌክትሪክ አመንጭተን ውሃው ማቆም በተፈጥሮም ከእግዚአብሔር ውጭ አይቻልም። ማቆም አይቻልም። ውሃ ማስቆም መፍሰሱ አይቀርም ከሃይላንድ ወደ ሎላንድ እና ያን ያህል ቡራ ከረዩ የሚሉት ነገር ሪሊ አያስፈልግም። ዋናው አንደርስታንዲንግ መግባባት ያስፈልጋል። አሁን በጦዘ ሁኔታ ባለፉት ወራቶች በጣም እያከረሩት ሄደዋል ጉዳዩን። ያሳዝናል ምለውም ለዚህ ነው። እንዴት ቢባል ኢትዮጵያና ዙሪያውን አጥር ማጠር ያን አጥር ሲያጠሩ ምንድነው እንግዲህ መሰል መንግስታትን መፈለግ ነው። በሚያሳዝን ሁኔታ የወንድም ኤርትራኖች ወንድም መንግስት የሆነውን በመጠቀም አብሮ መቆም አብሮ መዶለት ኤርትራኖችም ኢትዮጵያ ይሄን ችግራችን የውሃ በር ቅድም እንዳብራራሁት ስናነሳ ሮጦ ጉያ የሚገቡት ካይሮ ነው። ሩጫ ሁሉ ወደ ካይሮ ነው። ምን ያህል እንደሚያስጥሏቸው አይ ዶንት ኖ እነሱን ለመናገር ከነሱ ይልቅ እንደ ወንድም የሆነ ኢትዮጵያ ህዝብ ነው። በረ አዲስ አበባ ይመጡ እኛም በረን አስመራ ያለን እኮ ችግሩን ብንፈታ ምን ችግር ነበረው አለው። የኮ ከ8 ዓመት ወዲህ ኢትዮጵያ መንግስት በዶክተር አብይ የሚመራው የተመላለሰ ተለምነዋል። አጎንብሰን አቅሙ ጉልበቱም ጡንቻውም ይያለን ለምንናል። እንፍታው፣ ህመማችን ይሰማችሁ፣ ቅንነት በሚል ተነስተና አሁን እሱ የለምና ምን ከምን አብረህ ሂድ እንደሚባለው ተስማምተዋል፣ ተጣጥመዋል። እንግዲህ ኢትዮጵያን
መንግስት ለውጥ ለማምጣት ኢትዮጵያን ለመደቆስ ኢትዮጵያን ለመበታተን እንደገና ደግሞ ኢትዮጵያ ተቃዋሚ ኃይሎች የሚባሉ በሙሉ ከ60 ዓመት ወዲህ ሬዲዮ ድጋፍ፣ የገንዘብ ድጋፍ፣ ሳይኮሎጂካል ድጋፍ፣ ፕሮፓጋንዳ ድጋፍ እየተሰጠ ሁሉም የአፓ በለው ማበለው ሁሉንም አሁንም ያሉት ደግሞ ከአስመራ መንግስት ጋር የቆሙት ሰሜን ኢትዮጵያ ያለው 27 ዓመት ኢትዮጵያን የገዛ የነበረው ድርጅት ስልጣን ያጣው እንደገና የማበር ሁኔታ አለ ከአስመራ መንግስት ጋር። አማራ ክልል ያሉት ደግሞ ሬቤል ድርጅቶች አብሮ ማበር ሁኔታ አለ። ሌሎችንም የማሰለፍ ጥረቶች አለና እንዲያደርገው ኢትዮጵያን አጥር ማጠርና ከውስጥ ለመበተን ለማፈንዳት የሚደረገውን ጥረት አይሳካም። በዛ ተሰልፋለች እና ግብጽ ይሄ የሚያሳዝን ነው። እንግዲህ ቀይ ባህር ለኛ ቅድም እንዳልኩት አዲስ አይደለም፣ የነበርንበት እንደውም ወንዛችን ነው፣ ሀገራችን ነው። 34 ዓመት አልታየንምና አይመለከተንም ማለት አይቻልም፣ ይከብዳል። ቅድም ባብራራሁት ምክንያት ማለት ነው። ስለዚህ አሁን ሬድ ሲ ፎረም የሚባለውን ሁሉ ቀይ ባህር ተሻግረው ሳውዲ አረቢያንም ሌሎችንም ለአረል የማስተሳሰር ሁኔታ ኢትዮጵያ ላይ ደባ አለ ሰፋ አድርጎ። ነገር ግን ኢትዮጵያ ደግሞ ነቃ ያለ ኢንጌጂንግ የሆነ ዲፕሎማሲ ያን የሚጎነገኑን እየፈታን እዚህ ደርሰናል። አሁንም በነቃ ሁኔታ ማንቀላፋት የለብንምና በሚሊቴሪውም በሴኩሪቲም ኢንተለጀንሱም ጠንከረን ጥሩ ሁኔታ ላይ ነው ያለነው። ንቃቱ 24 ሰዓት ሀገር መጠበቁ እንዳለ ሆኖ ነገር ግን ለሰላም ስንል ብዙ ትተን እንነጋገር የሚለውን አሁንም የምንጠብቀው ምላሽ ከግብጽና የምንጠብቀው ምላሽ ከአስመራ ነው ማለት ነው። ስለዚህ ግብጾች ይህ አይነት አካሄዳቸው ኢቨን በጎረቤት ሀገር ተጠቅመው የሚያዋጣ አይደለም። በተለይ ደግሞ ልብ የሚሰብረው የኤርትራ መንግስት ግብጽን ተማምኖ ምንን የተማመነ ምን ውጭ ያሳድራል እንደሚባለው ሪሊ ኢትዮጵያን ለማስበጠጥ እንጂ ለኤርትራ ህዝብ ጥቅምና የኤርትራ ህዝብና ስታንዳርድ ለማሳደግ ተቆርቆሮ አይመስለኝም። ባልሳሳት አላማቸው የኤርትራ መንግስት ጠምዝዘው ህዝቡንም አቢዩዝ አድርገው የራሳቸውን አጀንዳ ለማራመድ ነውና ይሄንን የማያጠግብ እንጀራ እንደሚባለው እንዲህ አይነት አካሄድና እንዲህ አይነት ስትራቴጂ እንደው ጉንጭ አልፋና ዝም ብሎ ይደክማሉ እንጂ የሚያዋጣ አይደለም። እኛ ደግሞ እንደ ኢትዮጵያን ቆፍጠን ብለን በርትተን አይደለም ህብረታችንን አጠናክረን የተለያየ ልዩነት እንኳን ቢኖር በፖለቲካ ድርጅቶች ማለት ነው ተቃዋሚዎችን ተቀናቃኝም እና መንግስትም ቢሆን ተቻችለው ሃይማኖትም ሳንሊነስ አንድ ላይ ሆነን ሀገራችንን ብሔራዊ ጥቅማችንን ከፍ አድርገን አንድ ሆነን የተንቀሳቀስን ነው። በዚህ ደግሞ መሰረት ጠንክረን ቀጥለናል። የተጠቀሰውና የተነሳው ይሄ አጥር ማጠርና የተንኮል አካሄድ በዚህ የተነሳ ሪሊ ሳክሰስፉልም አይሳካላቸውም የሚል አስተያየት ነው ያለኝ።